ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። እስቲ አባታችን የሚነግረንን የሚመክረን ምክር መልእክት እናዳምጥ። ወደ ቪዲዮ እንሄዳለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። አለባበሳችንና ክርስትናችን እንዴት ይዛመዳሉ በሚል ርዕስ ተከታታይ መልእክቶች ይዤ ቀርባለሁ። አለባበሳችን በክርስትና ህይወታችን ላይ ወይም በምስክርነታችን ላይ ተጽዕኖ አለው። ወደፊት በዝርዝር ስንገባ እናያለን። በተለይ ድሮ ምናልባት ስላለባበስ ስናነሳ ሴቶችን እንል ይሆናል። አሁን ወንዶቹም ጋር ያለው አለባበስ ጤናማ ያልሆነ የተለየ ትርጉም ያለው አለባበስ ነው። ለምን እንደምንለብሰው ለምን እንደተዘጋጀ አናውቅም። ይሄ ጥንቃቄ ያስፈልገዋል። በምስክርነታችን ላይ በህይወታችን ላይ ተጽዕኖ አለው። ለምሳሌ የፋሽን ኢንዱስትሪው በጣም ከፍተኛ ገንዘብ የሚገኝበት የሚከፈልበት ነው። በተለይ ሴሌብሪቲስ ወይም ዝነኛ በተባሉ ሰዎች ላይ እንዲያስተዋውቁ አንዳንድ ልብሶችን በፋሽን ሾው ላይ የሚወጡት ልብሶች ሰው ሊለብሳቸው የማይችል ጤናማ ያልሆኑ ሌላው ሰው እንኳን የማይገዛቸው ግን ለአንድ ቀን ያ ሰው ለብሶ ስላሳየው ብቻ ሚሊዮኖች የሚከፍሉበት ነው። ለምንድን ነው? አንድ ሰው እኮ ፋሽኑን ሲያስተዋውቅ ልብሱን ከዛ በኋላ ሰዎች እንዲገዙት ነው የሚታወቀው። ዋናው ይሄ ነው። ግን ልብሱ ማንም ሊለብሰው የማይችል በቃ የሆነ ዝብርርቅ ያለ እግጥ ትርጉም አለው ከአጋንንቱ ዓለም ጋር በዓላማ የተያያዘ ነው። ለምን ታዲያ እንደዛ የሚደረገው? ለምሳሌ በአንድ ወቅት በፈረንጆቹ 2010 ይመስለኛል ባልሳሳት ቀኑ ጊዜው እርግጠኛ ባልሆንም ሌዲ ጋጋ የተባለች አንድ ዘፋኝ በጣም የጥልቁን መንፈስ ሐሳብና አሰራር የምታንጸባርቅ በጣም የጌታ ምሕረት ይብዛላት እንግዲህ የመዳኑን መስመር ዘላው ካልሆነ የንስሐው መስመር ካልዘለለችው። ምክንያቱም በአንድ ወቅት አስታውሳለሁ ወንድም ሴትም ጋር መተኛት ትችላለህ ያለች ሴት ናት። አሁን ግን ሴሌብሪቲዎች ብለን ስንከተላቸው የህይወታቸው እንኳን ማንነት ወይ ደግሞ ምስክርነታቸው እንኳን የማይጋብዝ ነው። ግን በቃ የምናደንቃቸው ነፍሴን ለሲኦል ሸጫለሁ ያለውን ሰው የልብስ አለባበሱን ስታይሉን እንከተልለታለን። በጣም ጥንቃቄ መደረግ አለበት። ምክንያቱም ዝም ብሎ አይደለም የሚሆነው። ከልብሶች ጋር አብሮ የሚመጡ ከአለባበሳችን ጋር አብሮ የሚመጡ አሉ። ምንወክለው ሪፕሬዘንት የምናደርገው እኛ የክርስቶስ ሰዎች ወይም የጌታ አምባሳደሮች ነው። የምንለብሰው ወይም ደግሞ የምናደርገው ነገር ይወክለናል። እንዳጠቃላይ መግቢያውን ዛሬ ላንሳ እና መጠንቀቅ አለብን። በቃ ከዓለም ጋር ተመሳስለን በምን እንለይ? እንደው በምንድን ነው የምንለየው? መጠንቀቅ አለብን። የምንለየው በምንድን ነው? መጽሐፉን ስለያዘን ስለሰበክን መዝሙር ስላዳመጥን በዘፈን መጣ መዝሙር ስላዳመጥን ነው አይደለም። መጽሐፍ ቅዱስ በሮሜ 12 ላይ ክርስቶስን ምሰሉ እንጂ ይሄን ዓለም በልባችሁ መታደስ ተለወጡ ይላል። ከዛ ይሄን ዓለም ምን ትበሉ አትምሰሉ። እና ለውጣችን ምኑ ጋር ነው? አለባበሳችን ካልተለየ የተራቆተ የተጋለጠ ወንዱና ሴቱ እንኳን መለየት የማይቻልበት አለባበስ ነው። በተለይ ክርስቲያኖች ጋር አንዳንዴ እንደ ፋሽን ይመስላል። ጥብቅ ያለ ሱሪ እጥር ያለች ኮት ማድረግ የሆነ አገልጋይነት ምልክት መስሎ የሚታይበትም አለ። ልክ እንደ ፎርም እንደ ኮፒ የምናደርገውን ነገር መጠንቀቅ አለበት። በቃ ምንድነው የምለብሰው ማንነቴን የሚያንጸባርቅ ነው። ጥሩ ነገር አንልበስ፣ እንደ እድሜያችን ዘመናዊ ነገሮች አንልበስ እያልኩ አይደለም። ምናልባት የኔ ቴስትና የወጣቱ ቴስት አንድ አይደለም። በቃ ሊሆን አይችልም። እድሜ ሲገፋ ቴስት ይለያል። ለዛ አይደለም ወጣትነት ቴስትን ወጣትነታችሁ ላይ ያለውን የልብስ ምርጫችሁን እየኮነንኩኝም ማለት ግን እምለብሰው ለምንድን ነው? ይጠቅማል። ለምሳሌ ወንድ ሰውነቱን ጥርጥር ያደረገ ልብስ ማድረግ እንኳን ለሴትም አይመችም። ምንድነው ማረገው? መታወቅ አለበት። ሁሉ ነገር ስንከተል ካልሲያችን፣ ጫማዎቻችን፣ ልብሶቻችን፣ ፀጉር ስታይሎቻችን ከዓለም ካልተለየ
አሁን አንዳንድ ስም ባልጠቀስም አንዳንድ የክርስትና ቦታዎች ወይም አብያተ ክርስቲያናት አካባቢ ላይ ዓለማዊ ሲል ሳለቅ ውበትን ፍለጋ የሚል ቅጽል ስም ከዓለማውያን የተሰጣቸው ክርስቲያኖች አለ። አሳዝናል። ሊታወቅ የሚገባው ክርስቶስ ነው የሚታየው፣ ጌታ የሚያሳይ ነው እንጂ እንዴት በማይሆን ነገር ላይ መጥፎ በሆነ ስያሜ ዓለማውያን የሚሳለቁብን ምንድነው የምንለየው? እኔና አንቺ የሚለየን ምንድነው ብትልሽ አንድ ዓለማዊ ሴት ምንድነው? አደጋ ነው። አንዳንዱ አለባበሳችን እኮ የሚደፈሩትን ሴቶች አዝናለሁ። እኔ መደፋሪነትን እየደገፍኩ አይደለም፣ ወይ ደግሞ በመደፈር ጉዳዩ ሴቶቹ ጥፋተኛ ናቸው ልል አልደፍርም። በጣም ተነቃለው፣ አዝናለሁ። እንደ ክርስቲያን መጠንቀቅ አለብኝ፣ ምክንያቱም አንፈርድም። ነገር ግን አንዳንዱ አለባበስ እኮ ለመደፈር የሚያዘጋጅ እስከሆነ ይሄ በጣም ጥንቃቄ ሊኖረው ይገባል። እኔ አንዳንድ ወላጆች አዝናለሁ። ልጆቻቸው እና እነሱ እንዴት አድርገው ነው ልጆቻቸው የማይሆን አለባበስ አልብሰው የሚያማምሩ ህፃናት የ6 ዓመት ምናምን ልጆች ናቸው፣ ሰውነታቸው ያምራል ምናምን ይላል፣ ፍፍት ብለዋል። ግን ሰውነታቸውን የሚያጋልጥ አለባበስ ልጆቻቸው አልብሰው የሚሄዱ ሰዎች ምን እያደረጉ ነው? ለእርድ እያዘጋጇቸው ነው? እነሱ ጥሩ አልብሰው ሊሆን ይችላል። መጠንቀቅ አለብን። ይሄ እንዳጠቃላይ ክርስቲያንን በል እንጂ ለሁላችንም ይጠቅመናል። ማለት ብዙ ሰው ክርስቲያን ነው፣ ግን ክርስትና ህይወት ስለሆነ ማለት ነው። እግዚአብሔር አምላካችን ጸጋውን ያብዛልን። በእውነት እንዲህ የሚመክሩ የሚገስጹ አባቶችን ያብዛልን። በጣም ደስ የሚል መልእክት ነው። እንግዲህ ብዙዎቻችን አሁን በዘመኑ ባለንበት ጊዜ ውስጥ ከአለባበስ ጋር በተገናኘ በጣም ግራ የሚያጋቡ ነገሮችን የምንመለከትበት ጊዜ ላይ እንገኛለን። ብዙዎቻችን በቃ አባቶች የሚናገሩትን በቤተ ክርስቲያን እንደ ትምህርት እንደ አስተምህሮ የሚነገሩ ነገሮችን መስማት ካቆምን በጣም ቆይተናል። ፋሽኑ ዘመኑ ይዞ የሚመጣውን ነገር ብቻ እንቀበላለን። በተለይም አሁን እንደ አነቃቂ ንግግሮች የሚደረጉ ነገሮች አሉ። ሰዎች የሆነን ጉዳይ ከራሳችን ከጥቅማችን አንጻር እንኳን ሲነገረን እኛ ያንን ነገር እያደረግነው ከሆነ ለእኛ የተመቸን ከሆነ በጭራሽ ያንን ነገር ለማቆም አንፈልግም እና ስህተት መሆኑን እንኳን እየተነገረን መልሰን ለነዛ ሰዎች የማይሆኑ መልሶች የምንመልስ ሰዎችን እንመለከታለን። አንዳንዴ ለምንወዳቸው ሰዎች ማለትም ቅርብ ለሆኑ ሰዎች እንኳን የምንናገራቸውን ነገሮች ተው፣ ይሄ መልካም ነው፣ ይህንን ብታደርጉ ይሻላል፣ ያንን አቁሙ ተብሎ የሚነገሩ ነገሮችን በተለይም አቁሙ ተው የሚባሉ ነገሮች በጣም እየበዙ ምክንያቱም ዓለምም የሚፈልገው ደግሞ ከእግዚአብሔር እቅፍና ከእግዚአብሔር ቃል ከመንገዱ እኛን ማራቅ ስለሆነ በብዛት እነዚህን ነገሮች እኛም ራሳችን ደግሞ ስንፈጽመው እንመለከታለን እና በጣም የሚያሳዝን ጊዜ ልንገኛለን። ወላጆችም እናት አባቶችም በጣም የሚያሳዝኑ ጉዳዮችን እያየን እንመለከታለን። ልጆቻችንን የምናሳድግበት መንገድ በጣም ያሳዝናል። አሁን ደግሞ እንዶ ብዙ ቤተሰቦች እኔ የማደርገውን ያድርጉ ልጆች የሚሉ ቤተሰቦች ተፈጥረዋል። እናት በጣም ጥብቆ ሱሪ የምትለብስ ከሆነ ታይት የምታደርግ ከሆነ ልጇን በዛው መንገድ እንድትሄድ ትፈልጋለች። ልጇ እሷ በጣም ጥሩ ቦታ ገብታ የምትዝናና ከሆነ ልጇም እዛ ቦታ ገብታ እንድትዝናና፣ ምክንያቱም ለልጇ እንኳን እድሉን መስጠት አልፈለገችም። እሷ የምታደርገውን ነገር ልጇ እንድታደርግ ትፈልጋለች። ልጆች የቤተሰብን ኑሮ ይኑሩ ማለት አንችልም። ምክንያቱም ልጆች የራሳቸው ምርጫ ስላላቸው ማለት ነው። መሄድ ባለባቸው መንገድ ትክክለኛ ነው ብሎ የሚያስቡትን ነገር እንዲያደርጉ እንኳን ምርጫ እየሰጠናቸው አይደለም ማለት ነው። በአግባቡ ማሳደጉ እንኳን ቀርቶ እነሱ በምርጫቸው እንኳን እንዲሄዱ አንፈልግም እንኳን ብለው ያንን ነገር እንዳያደርጉት እንኳን ማስተማሩ ቢቀር እንኳን በአግባቡ በስርዓቱ እንኳን እንዲሄዱ ለነሱ እድሉን እንኳን እየሰጠን አይደለም እና በጣም የሚያሳዝኑ ነገሮችን የምናይበት ጊዜ ነው። እግዚአብሔር በእውነት ሁላችንን ይርዳን። ወደ ቀጣይ ቪዲዮ እንሂድ እስቲ። ሴቶች ጸጉራችሁ ላይ መተት ከተደረገ ተቆርጦ ከተወሰደ እነዚህ ነገሮች ታያላችሁ፣ ህመሞቹን ማለት ነው። ሰላም ለሁላችሁ በእያንዳንዱ ክፍል ላይ ማለት ነው። ሰዎች እኛ በሰዎች እይታ ውስጥ የሚገቡትን ነገሮች እያዩ ካደረጉብን በእያንዳንዱ አካል ክፍላችን ላይ እነዚህ ነገሮች እናያለን። ለምሳሌ ጸጉራችሁ ላይ ተቆርጦ ከተደረገ ያ የተቆረጠበት ቦታ ላይ መቁሰል፣ እንደዚሁም ደግሞ መቆጥቆጥ፣ ማሳከክ፣ እንደዚሁም በጣም በፊት እንግዲህ 4 ቀን 5 ቀን በላይ እንኳን ሳትታጠቡት ምንም የማይሆነው ነጭ እንደ ቅጫም የሚመስል ነገር መያዝ፣ እንደዚሁ ደግሞ ጸጉራችሁን ታጥባችሁት እያለ እንዴት እንደሆነ ሳታውቁት እየተበጣጠሰ መውደቅ፣ እነዚህ አይነት ነገሮችን ታያላችሁ። ለዚህ መፍትሄው ምንድነው? ፈጽሞ ያ የተቆርጦ የተወሰደው ርዝራይ ስለሆነ ያለው ጸጉራችሁ ፈጽሞ ያን ጸጉራችሁ መላጨት፣ ከዛስ በየቀኑ እምነት መቀባት።
በየቀኑ እምነት መቀባት። ከዛ በኋላ ታዩታላችሁ ጸጉራችሁ ሌላ ጸጉር በማደግ ፍጹም ጤናማ የሆነ ጸጉር ይኖራችኋል ማለት ነው። እዛም ላይ ተደርጎ የነበረው ነገር አብሮ ይወድቃል ማለት ነው። ሁለተኛው ወገባችሁ ላይ ነው። ወገብ ላይ እንደዚህ አይነት ነገሮች ከተደረጉ እንዳይሰራ ቆሞ እንዳይሰራ ወይም ደግሞ ቆማችሁ በርተታችሁ እንዳትሰሩ ሲደረግባችሁ ወገባችሁ ነው የምትያዙት ማለት ነው። መቆማችሁም መቀመጥ አትችሉም። ቆማችሁ እንዳትሰሩ ከ30 ደቂቃ በላይ መቆም አትችሉም። ተቀምጣችሁ እንዳትሰሩ ዲስክ መንሸራተት እንደሚመስል ነገር ማለት ነው ስም እንዲሰጣባችሁ ይሆንና ወገብ በሽተኛ ነኝ ወገቤን ያመኛል የሚለው ነገር አእምሯችሁ አምኖ እንዲቀበል ትደረጋላችሁ። ነገር ግን በጸበል በተለይ ሙቅ ጸበሎች ላይ ሄዳችሁ ብታዩ ባንዴ ቀጥር የሚያደርግላችሁ ማለት ነው። ሌላው ደግሞ የምትረግጡትን ስለማታዩ ስለማትመለከቱ ወይ ስራ ቦታችሁ ላይ ሊሆን ይችላል ወይ ቤታችሁ ላይ ሊሆን ይችላል እግራችሁን እንዲሁ ሸመቀቀኝ የምትሉት ነገር እንደዚህ ውስጥ እግሬን ያቃጠለኛል ብላችሁ ትላላችሁ። እንደዚሁ እንደ በድን ይሆንባችኋል። እንደዚሁ ደግሞ አንዳንዴ ማለት ነው ልክ እንደ ደም መርጋት እንደሚመስል ማለት ነው መራመድ እስከሚያቅታችሁ ድረስ ይደርሳል ማለት ነው። ይሄ ማለት ምንድነው? ደንቃራ ነው የሚባለው። በእግራችሁ ስትራመዱ ያላያችሁት ያልተመለከታችሁትን ነገር ስትረግጡ ማለት ነው። እጃችሁ ላይ ከሆነ ደግሞ የተደረገው ሃፍ ፓራላይዝ ልትሆኑ ትችላላችሁ። እጃችሁ ማለት ነው በእጃችሁ ወይ ጨብጧችሁ ሊሆን ይችላል፣ በእጃችሁ ላይ የሆነ ነገር አስነክቷችሁ ሊሆን ይችላል። ያቺ ያ ፓርት ማለት ነው እጃችሁ እንዳይሰራ ሰርቶ እንዳይበላ የሚለው ቁማር ውስጥ ከገቡ ያ እጃችሁ ይያዛል ማለት ነው። ወይ እጃችሁ እንደዚህ ብሎ ይቀራል፣ እንደዚህ ይሄን እንደዚህ እንዳታንቀሳቀሱት ማለት ነው። ስለዚህ በእያንዳንዱ አካል ክፍሎቻችሁ ላይ እነዚህ አይነት ነገሮችን ካያችሁ ፈጽማችሁ ከሕክምና ይልቅ ጸበል ላይ አዘወትሩ ማለት ነው። ጸጉራችሁ ላይ የተሰራባችሁ ካላችሁ ደግሞ ጸጉራችሁን ተላሽታችሁ እምነት ድብን እያደረጋችሁ በየቀኑ ተቀቡ፣ ለውጡን ታያላችሁ ማለት ነው። ሰላማችሁ ይብዛ። እንግዲህ ውድ ቤተሰቦቼ ወንድማችን ስላስተላለፈልን መረጃ መልእክት በጣም እናመሰግናለን። በጣም በሚገርም ሁኔታ እንግዲህ ወንድማችን ለመናገር እየፈለገ ያለው ምንድነው ለመተት ስራ ወይም ደግሞ ለድግምት ብለው ከጸጉራችን ላይ አንድ ቅንጣት ቆርጠው ወስዶ ከተደገመብን ያ ቦታ ልክ መተቱ ያ ቦታ የተቆረጠበት ጸጉራችን የተነቀለበት የተቆረጠበት ቦታ ይቆስላል። ይሄ የድግምት ወይም የመተት ስራው አንዱ ነው ማለት ነው። ስለዚህ አንዱ ምልክት የምናየው ሰውነታችን ሲቆሳስል፣ ከዚህ በፊትም አንድ ቪዲዮ ሰርቻለሁ በዚህ ጉዳይ ላይ። ብዙ ጊዜ ከጸጉራችን ላይ ለመተት ተብሎ ወይም ደግሞ ለድግምት ተብሎ እድላችንን፣ በረከታችንን፣ ሰላማችንን እንዲወሰድ ብለው ሰዎች ለማስደገም ብለው ጸጉራችንን ሊወስዱ ይችላሉ። ብዙዎቻችን ቤት ውስጥ ጸጉራችንን ስናበጥር ምክንያቱም አንዱ ደጋሚዎች ወይም ደግሞ ስርማሽ ቅጠል በጣሾች ወይም ደብተራዎችም ጠንቋዮችም ጭምር በእኛ ድግምቱ እንዲሰራልን የሚፈልጉ ከሆነ ከአስደጋሚዎቹን ይጠይቋቸዋል። ሄዳችሁ የዚህን ሰው አንድ ነገር ይዛችሁ ነው ወይ ጸጉሩን ይዛችሁ ነው ወይ ከሰውነቱ ሊሆነ ነገር ይዛችሁ ነው ወይም ደግሞ ፓንቱን ወይም ደግሞ የሆነ ነገር ተብሎ ብቻ ይጠይቃሉ። በጣም የወረዱ ነገሮችን ስለሚጠይቁ በዛ ነገር ግን እኛ ተጎጂዎች እንሆናለን። እና እነዚህን ምልክቶች ግን ካየን ሰውነታችን ላይ ጸጉራችን ላይ የሆነ ቁስል ስንመለከት ሕክምና ቦታ ሮጠን ሄደን በሕክምና ሄደን መርፌ ከመወጋት ይልቅ ቤታችን ውስጥ የጸሎት የስግደት ህይወትን መለማመድ ያስፈልጋል። ቤተክርስቲያን እየሄድን ደግሞ ጸበል መጠመቅና መንፈሳዊ ምግባራቶችን መፈጸም ያስፈልጋል። እምነት መቀባት ወንድማችን እንደተናገረው ያሉ ነገሮችን ማድረግ መንፈሱ እንዲጋለጥና እንዲታሰር እንዲያዝ እንዲሸኝም ጭምር ያደርጋልና ይህንን በደንብ ማስተዋል መረዳት ከሁላችንም ይጠበቃልና በጣም ልንጠነቀቅ ይገባል። እያንዳንዷ ነገር ሰውነታችን ላይ ስትከሰት ቶሎ ብለን ወደ ሕክምና ቦታ መሄድ መፍትሄ ሊሆን አይችልም። ውድ ቤተሰቦቼ መፍትሄ ሊሆን አይችልም። ምክንያቱም እኛ ክርስቲያኖች ከሆነን በመጀመሪያ ደረጃ ቤት ውስጥ ያለውን ጸበሉን እምነቱን ምናምን መሞከር መቻል አለብን። ለምን? ቅድሚያ ለእግዚአብሔር መስጠት ስላለብን ማለት ነው። አስተውሉ። ምንድን ነው የሚሆነው? እናንተ መርፌ በምትወጉ ሰዓት በዛ በመርፌ ጉዳይ ላይ እሱ ተደብቆ እንዲቀር ያደርገዋል፣ እንዳይታወቅ ያደርገዋል ማለት ነው። ይሄ እንዳይሆን የግዴታ ማድረግ ያለብን ምንድን ነው? ጉዳዩን በደንብ አድርጎ መረዳትና ማወቅ፣ ከዛ በኋላ ማድረግ ስላለብን ጉዳዮች ነው መከታተል ያለብንና ጸበሉን፣ እምነቱን፣ ቤተክርስቲያን ያሉ ነገሮችን መከታተል ማወቅ በጣም አስፈላጊ ነው። ውድ ቤተሰቦቼ የምልክት ነው የኔ ነው የኔ ነው እኔ ምን ምልክት ነው ያለ? እስኪ ይሄ አንደኛው ምልክት ነው። አካፍያ እስኪ ያሳያቸው እስኪ ይሄ ሉሲፈር ምልክት እስኪ ይሄ አንደኛው እስኪ አሳይ፣ እየቀያየ ካሳይ። ይሄ ሁለተኛው። እሺ ጌታ ይሄ ሶስተኛው። ጌታስ በቃ አይኔ እንዴት ነው የምታየው? አይኔ አሳያቸው እንጂ እኔ አይገምታ ሳይ እዩኝ እዩኝ። ምን ማለት ነው እሱ? አንድ አይን ነኝ አንድ አይን ነኝ። ያየራጋኝ ለምንድን ነው እንደዚህ አይነት ምልክቶች የምትጠቀመው? ራሴን እየገለጽኩ ነው፣ እያስተዋወቅኩ እኮ ነው። ራስን እያስተዋወቅ ነው? ማን ነኝ እያልክ ነው እያስተዋወቅ ያለው?
እኔ የተዋረዱ አጋንንት ይሄ የኔ ዘመን ነው። የኔ ዘመን ነው። እኔ ነኝ ገዢው። የኔ ዘመን ነው። የት አገር ገዢ? የኔ ነው። ዓለሙ የኔ ነው። ወጣቱ የኔ ነው። አሮጊቱ የኔ ነው። ሽማግሌው የኔ ነው። በምን ያንተ አረካቸው? ተቀበል እስኪ። በፊልሙ መጣለው፣ በልብሱ መጣለው፣ ሙዚቃው፣ ቪዲዮ ምናምን በቃ የኔ ነው። ኢትዮጵያ የኔ ናት ስትካታፍም እንዴ? ለምን እንዴት እንዴ? ለምን የኔ አይደላችሁ? የኔ እኮ ናቸው። እነሱም የሥላሴ ናቸው። አሁን ነው ሲወጡ ሌላ ናቸው። አሁን ነው አሁን ከበሩ ዞር ሲሉ ሌላ ናቸው። የኔ ናቸው። ኢትዮጵያውን ተመችታለች። አዲስ አበባ ምንም አይልም። ቆንጆ ነው። እየቆየን ደግሞ እናየዋለን። ታዩታላችሁ። እናየዋለን። እያደላደላችሁ ነው። ይመቻል። ጥሩ ነው። ወጣቱ ጋር በምንድን ነው የምትገባው? ነገርኩኝ። ሙዚቃው አለ፣ ፊልሙ አለ፣ የፖርን ቪዲዮ አለ። ወጣቱ ደግሞ ይፈልገዋል። እሱን ይፈልገዋል ወጣቱ። ስለዚህ በዛ ነው በቀላሉ ወጣቱ የምትይዘው። በቀላሉ ወጣቱ ጋር ምንድን ነው የምትፈልገው? ወጣቱን ከያዝክ ምን ታገኛለህ ጥቅም? እንዴ ከነሱ ውጪ ማን አለኝ ከወጣቶቹ ውጪ? በጣም እያዘንክ እኮ ነው የምታወራው። በጣም እንዳዘንክ ለሰው ልጅ አዝነህ እኮ ነው። ይዞኝ ነው እኮ 12 ስሙን አላውቀውም። 12 ስሙን አታውቀውም? 12 ማን ነው? እኔ አላውቀውም። ስሙን አታውቀውም? እኔ አላውቀውም። ይሄ ደግሞ በጣም ቅብጥ ያለ ነው። ቀብጧል። ተመከክ። አይ ቁም፣ ተመከክ። እዚህ እኮ የምትነግስበት አይደለም፣ እዚህ የምትዋገድበት ነው። እዚህ ሥላሴ ብቻ ነው የሚነግሰው። እሺ እጁ ላይ ሻውን እጁ ላይ ባባጥ እሱን በቃ ምልክቶ በስርዓት እንዲመዘጋት በቃ እጅን ሰጣ ለኢየሱስ ክርስቶስ። እጅ ወደ ላይ፣ አንተም እጁ ላይ። እሺ ይጋ የምትሰናበት የምትሸኝ ቶሎ ናግባ የምትሰናበት እዚህ ጋር ግባ። ና እዚህ ጋር ተደርደር። እሺ ናግባ። ምንድን ነው አንተ? ተንበከክ። እሺ አንተ ምንድን ነህ? ዛር ነህ? አንተ ምንድን ነህ? መተት ነህ? መቼ ነው የገባኸው? ቆየሁ። ምን አደረካት? እናትና አባትና እህቶቿን ልጆቿን ወንድሞቿን እንዳትሰናዘኛ ተዘጋጅ። እጁ ላይ በቦት ነው ታከለ ጆ አጠቃላይ እጁ ላይ ቶሎ በል። እጁ ላይ በቅድስት ሥላሴ ስም በኢየሱስ ክርስቶስ ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም ጮከና አንተ በቅዱስ ሚካኤል ስም ጮከና በቅዱስ ሚካኤል ስም ሚካኤል አይ በል ስም ሁላችንም ወደ ሲኦል ገብተን እንታሰራለን፣ አንደርስባቸውም። 7 ጊዜ ጮህ ነው ቶሎ። ሊቀ መላኩ ቅዱስ ሚካኤል ሁላችንንም ከተያዝንበት ከዲያብሎስ እስራት ከዲያብሎስ ፈተና ይጠብቀን፣ ይራዳን። ረድኤት በረከቱ በሁላችን ላይ ይሁን። እንግዲህ ውድ ቤተሰቦቼ በዚህ ቪዲዮ ላይ እንደተመለከታችሁት የሉሲፈር መንፈስ የገባበትን መንገድ እንዴት እያጠቃን እንዳለ በዝርዝር ሲናገር ሰምተናል። ምክንያቱም በእግዚአብሔር ኃይል የተያዘ መንፈስ፣ በእግዚአብሔር መለኮታዊ እሳት የሚቃጠል መንፈስ፣ እየነደደ እየተቃጠለ የታሰረ መንፈስ የማይናገረው ነገር የለም። ይህንን የሚረዳ ሰው በህይወት ውስጥ ያሉ ጉዳዮችን በደንብ ያውቃል። ነገር ግን ዛሬ በየቤተክርስቲያኑ እንደምንሰማቸው አንዳንድ ሰዎች መሆን የለብንም። እንደዚህ አይነት መረጃዎች ሲተላለፉ እኛ ራሳችንን ነው መመልከት ያለብን። ዛሬ በዚህ ዘመን ፖርኖግራፊ የማይመለከት ሰው አለ? ፖርኖግራፊ እኮ ወደን አይደለም እያየን ያለ ነው። የዝሙት ምስሎችን እኮ ወደን አይደለም እያየን ያለ ነው። አይናችን ላይ ተቀምጦ
አይናችን ላይ ሆኖ እኛ የምንያዝበትን ማጥመጃ መንገድ እያመቻችልን ያለው እሱ ነው ማለት ነው። ውስጣችን በስጋችን በደማችን የተቀመጠው ማለት ነው። ውስጣችን ያለው መንፈስና ዓለም ላይ ያለው መንፈስ እየተሳሳበ ማለት ነው። እኛን የፖርኖግራፊ ሱሰኛ አድርጎ በዚህ በሉሲፈር በግብረ ሰዶም መንፈስ ውስጥ ዓለም ውስጥ ተጠምደን እንድንቀመጥ የሚያደርገን ማለት ነው። ዛሬ ስንት እህቶቻችን ወንድሞቻችን ናቸው በማህበራዊ ሚዲያ ላይ ራሳቸው የኛው ኢትዮጵያውያን ሁላ ሳይቀሩ ፊታቸውን የሴት አስመስለው አለባበሳቸውን የሴት አስመስለው የሚሰሯቸው ስራዎች ሁላ ከማዝናናቱ ባለፈ ግን የግብረ ሰዶሙን ዓለም እያስተዋወቁና እያደረጉት እንደሆነ ግን ብዙዎች አልተገነዘቡትም፣ አልገባቸውም ጭምር። እኛም እንሰማለን፣ እንጫወታለን፣ እንስቃለን። በሳቅንበት ግን መንፈስ ወደኛ ይገባል። አስተውሉ ቤተሰቦች። ዛሬ ብዙ ወንድሞቻችን አሁን በተለይ በቲክቶክ መንደር ላይ የምንመለከታቸው ነገሮች ስናይ በጣም ያሳዝናል። ምክንያቱም በጣም ብዙ ወጣት ልጆች ዛሬ በማህበራዊ ሚዲያ ላይ በሚመለከቱት ነገር ብቻ ውስጣቸው መንፈስ እየገባ ቤታቸው ሲያልቁ ሲጨነቁ ይኖራሉ። ለጸሎት፣ ለስግደት፣ ለመንፈሳዊ መበራት ጉዳያቸው የማይሆኑ ሰዎችን የተመለከቱና አይደል ያለ ነው። በጣም ብዙዎቻችን ለሆዳችንና ለሆኑ ጉዳዮች ብቻ የምንኖር ሰዎች ሆነናል አይደል? ከላይ ለሚታይ ሰዎች ለሚያደንቁልን ጉዳይ ብቻ እየኖርን አይደል? በጣም አሳፋሪ የሚያሳዝን ጊዜ ላይ እንገኛለን። እግዚአብሔር በእውነት ማስተዋሉን ይስጠን ለሁላችንም። ነገር ግን ከገባን አባቶቻችን የሚያስተላልፉትን መልእክት እየሰማን ዲያብሎስ ተይዞ ታስሮ የሚናገረውን የሚያወጣውን ምስጢርም እየሰማን እንዴት እንደሚያጠቃን ከተረዳን ራሳችንን ማስተካከል በጣም ቀላል ነው። ለጸሎት፣ ለስግደት፣ ለመንፈሳዊ ምግባራት ራሳችንን ጊዜ ከሰጠን ጠላታችን ዲያብሎስን እናሸንፈዋለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ስለዚህ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ቪዲዮ ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ።